አባታችን ብፁዕ አቡነ ፋኑኤል በመጀመሪያ እንኳን ደህና መጡ። ይሄ ወደ ዋሽንግተን ያመጣው ድጋሚ ሹመት መሆኑ ነው? አዎ፣ ሁለተኛ ጊዜ ነው። ያ ከሆነ እንደገና እንዴት ሊመለሱ ቻሉ? የመጀመሪያ ስለምን መጥተው ሄዱ? እሺ፣ እግዚአብሔር ይስጥልኝ አቶ አዲሱ አበበ። በመጀመሪያ በራሴና ሀገረ ስብከቱ ስም ከፍ ያለ ምስጋናዬን አቀርባለሁ። ለመጀመሪያ ጊዜ ስመጣ ከዚህ ሀገር ጠቅልዬ ከገባሁ ገና 1 ዓመት ጊዜ አልሞላኝም ነበረ። ኤጲስቆጶስ ሆኜ ለዋሽንግተን ዲሲ ስሾም ለቅዱስ አባታችንም ገልጬላቸዋለሁ። ወደ ሀገሬ የገባሁት ሀገሬን ለማገልገል ነውና መመለሱ ይከብደኛል። ቢሆንም ግን የቅዱስ ሲኖዶስ ትእዛዝ ስለሆነ አክብሬ እሄዳለሁ። በአጭር ጊዜ ውስጥ ወደ ሀገሬ እንድመለስ እንዲፈቅዱልኝና በዚሁ እንድሰራ ብዬ ነው የመጣሁት። በመጣሁም ከ3 ወር በኋላ በራሴ ፈቃድ ደብዳቤ ለቅዱስ ሲኖዶስ ጽፌ ወደ ሀገሬ እንዳገለግል ይፈቀድልኝ ብዬ ነው የሄድኩት እንጂ ሀገሩማ የኖርኩበት የነበርኩበት የማውቀው ሕዝብ ስለሆነ መጥቼ በዚህ የገጠመኝ አንዳችም ችግር በወቅቱ አልነበረም። አሁን ደግሞ ለሁለተኛ ጊዜ ከ5 ዓመት በኋላ እንደገና ወደዚሁ ሀገር በቅዱስ ሲኖዶስ ምልዓተ ጉባኤ ፈቃድ እንድመለስ ተደርጓል። በእርግጥ አሁንም ቢሆን እኔ ማገልገል የምፈልገው ሀገሬ ላይ ነበር። ይሁንና እንግዲህ ህልምም ሲደጋግም ያ እውነቱ እሱ ነው የሚባለው፣ ሲደግም ነው የሚባለው እና እንግዲህ ምናልባት ሲደገም እግዚአብሔር በዚህ አገር ላይ እንዳገለግለው ፈቅዶ ሊሆን ይችላል ብዬ የሲኖዶስን ውሳኔ አክብሬ ለሁለተኛ ጊዜ ወደዚህ ሀገር መጥቻለሁ። እንዴት አገኙት አቀባበሉን? ሁሉም አብያተ ክርስቲያናት ተቀባይነት አሳይተዋል? አዎ፣ በመጣሁ ጊዜ በዋሽንግተን ዲሲና አካባቢዋ የሚገኙ በርካታ አብያተ ክርስቲያናት አስተዳዳሪዎች፣ ካህናት፣ የሰበካ ጉባኤና የቦርድ ኃላፊዎች እንዲሁም ምእመናን በአክብሮት ተቀብለውኛል። ባለፈው ስብሰባ ጠርተው ነበረ። ይህም አብያተ ክርስቲያናቱ በምን አይነት ከእርሶ ጋር ሊሰሩ እንደሚችሉና እንደሚገባ ለመወያየት ነበረ። ምን ያህሉ መጡ? ታህሳስ 7 ቀን ዋሽንግተን ዲሲ ሀገረ ስብከትን በሙሉ ማለት ነው ወደ 17 ስቴቶችን ያካትታል። ለሁሉም ጥሪ አቅርብ ያለው ራቅ ያሉ ቦታ ያሉት ያው ጥሪው ቅዳሜ በመሆኑ ትርፍ አገልጋይ ካህን ስለሌላቸው ለእሁድ ቅዳሴ ስለማንደርስ አንገኝም ብለው በስልክም በጽሁፍም ሀሳባቸውን ገልጠውልኛል። 9 አብያተ ክርስቲያናት የደብረ አለቆችና ካህናት፣ የ2 አብያተ ክርስቲያናት ደግሞ ተወካዮቻቸው በዛ የሚያገለግሉ በጠቅላላው 11 አብያተ ክርስቲያናት ተገኝተው ሰፊ ውይይት አድርገናል። እነዚህም የተሰበሰቡት አብያተ ክርስቲያናት በተለምዶ ገለልተኛ እየተባሉ የሚጠሩ ሀገረ ስብከት ስር የሚተዳደሩ የነበሩ ናቸው። ዋናው እኔ አላማዬ ልዩነቱን ለማጥፋትና ሁሉንም ወደ አንድነት የማቀራረብ ስራ ለመስራት ስለሆነ በእያንዳንዱ ቤተ ክርስቲያን ያለው የውስጥ አስተዳደራቸው እንደተጠበቀላቸው ሆኖ ሃይማኖትን፣ ቀኖናን በሚመለከቱ ጉዳዮች ግን የግድ አብረን ከኔ ጋራ በጋራ እንድንሰራ የቀረበ ጥሪ ነው። ግን ብፁዕ አባታችን በገለልተኝነት ይታወቅ ከነበረው ከደብረ ምሕረት በስተቀር ብዙ አላየሁም። ምንድን ነው ይሄ? እነዚህ ገለልተኛ ነን የሚሉት ለምን አልተገኙም? መጥተዋል። አሁን አዲሱ እንዳልከው የሚካኤል ብቻ አይደለም፣ ኪዳነ ምሕረት ቤተ ክርስቲያን ውድብሪጅ የሚገኘው ኢየሱስ የልደታም ተወካይ ልከዋል። ያልመጡ ሊኖሩ ይችላሉ። በአንድ ጊዜ ሁሉም ነገር ይካተታል ብለንም አናምንም። በሂደት ሁኔታውን እያዩ አያያዙን እያዩ ሁሉም በአንድነት እንደሚካተቱ ተስፋ እናደርጋለን። ገለልተኛ ስለሚባሉት አብያተ ክርስቲያናት ጥሪ ሲያቀርቡ ደንባቸውን እንደያዙ አብሮ መስራት እንደሚቻል ጽፈዋል። ለምንድን ነው እርስዎ ይሄን ያደረጉት? በሀገረ ስብከቱ ስር የሌሉትን የቅዱስ ፓትርያርኩን ስም በአገልግሎት ወይም በቅዳሴ የማይጠሩትን ከነደንባችሁ ኑ አብረን እንስራ ማለት እንዴት ወሰኑ? በልማድ ሆኖ ገለልተኞች ብለው ፈረጇቸው እንጂ በሀገረ ስብከት ስርም እኮ እንተዳደራለን የሚሉት ሁሉም የየራሳቸው ባይሎ ማለት የመተዳደሪያ ሕግ ቀርጸው የሚተዳደሩ እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ የተዘጋጀውን ቃለ አዋዲ አንድም የሚተገብር ቤተ ክርስቲያን በመላው አሜሪካ ይኖራል ብዬ አልጠብቅም። ያማ ቢሆን የአስተዳዳሪዎች አሿሿም፣ የሰራተኞችን አቀጣጠር፣ የፐርሰንት አሰባሰብ ይሄ ሁሉ ስርዓት ይይዝ ነበር። ግን በዚህ መልክ አንድም የሚሰራ ቤተ ክርስቲያን የለም። ነገር ግን እንዲሁ ገለልተኛ ብሎ ማራቅ ለቤተ ክርስቲያኒቱ ጉዳት እንጂ ጥቅም የለውም። ምክንያቱም በቅዱስ ሲኖዶስ ደረጃ ያልተወገዙ ያልተለዩ አካላት መሆናቸው እየታወቀ ገለልተኛ ብሎ ማራቅ አይገባም። ልዩነት ሊኖር ይችላል። ይህን አምነን መቀበል አለብን። የአስተዳደር ጉዳይ ነው እንጂ ልዩነት እኮ የሃይማኖት አይደለም። ሁሉም በስርዓት የሚቀድሱ ማህሌት የሚቆሙ የሚያመሰግኑ ሆነው እያለ ክርስትና እየተነሳባቸው ሰው እየተዳረባቸው ፍትሐት እየተፈታባቸው አስፈላጊው መንፈሳዊ ነገሩ ሁሉ ምስጢራት የቤተ ክርስቲያን እየተፈጸሙባቸው እየታወቀ ገለልተኛ ብሎ መጥራት ምን ማለት ነው? ሊታረም የሚገባው ነው። እንዲህ ያሉትን አብያተ ክርስቲያናት አቅርቦ ማነጋገር፣ ጥያቄዎች ካሏቸው የኔ አቅም የሚችለው ከሆነ እኔ መፍታት፣
የኔ አቅም የማይችለው ጥያቄ ካለ ለቅዱስ ሲኖዶስ ለቅዱስ ፓትርያርኩ አቅርቦ ዘላቂ መፍትሄ ማሰጠት ይገባል እንጂ ወይ ግድ ብሎ ማራቁ ይሄ ክርስቲያናዊ ተግባር አይደለም ብዬ አምናለሁ። ለነገሩማ ገለልተኛ የሚባሉት ኢትዮጵያውን ቅዱስ ሲኖዶስ ነው የሚቀበሉት። ነገር ግን ቀኖናን በተመለከተ እርስዎም ጠቀስ ያደረጉት ለምሳሌ እነዚህ ገለልተኞች የቅዱስ ፓትርያርኩን ስም በቅዳሴ ጊዜ የተለመደ ነው በኦርቶዶክስ ቤተክርስቲያንና አያነሱም። እንዴት ያውታል? ይሄን ችግር አይደለም ማለት አይቻልም፣ ችግር ነው። ነገር ግን በዚህ ምክንያት ልንለያይ ደግሞ እንደማይገባን አምናለሁ። አብያተ ክርስቲያናቱ መሰባሰባችን እኮ ለምን እንደማይጠሩ እንዲገልጸው እንዲነግሩን ነው። ያልጠሩበትን ምክንያት ገልጸው ከነገሩን በኋላ ጥያቄውን ቀጥታ የምንወስደው ወደ ቅዱስ ፓትርያርኩ ነው። ካላቀረብናቸው ግን ጥያቄውንስ ከየት እናገኘዋለን? ካላቀረብናቸውስ መፍትሄ ከየት ይመጣል? ስለዚህ ከመለያየት መቀራረብና መወያየት አስፈላጊ ነው ብዬ ስለማምን ብቻ ነው። አባታችን እርስዎ የሁለት አህጉረ ስብከት ሊቀ ጳጳስ ነው። ትላልቅ ስቴቶች ዋሽንግተንና ካሊፎርኒያ፣ በሁሉም ዘንድ ደግሞ ብዙ ምእመናን ቤተ ክርስቲያን የሚመጡ የማይመጡም ሁሉ ያሉበት ነውና ከነዚህ ጋር ሁሉ በሰላም በፍቅር ለመስራት መቼም እጅግ አስፈላጊ መሆኑ አያጠያይቅም። ተቃውሞ ይሰማል እዚህ አካባቢ። አንደኛ በአቋቋሙት በመሰረቱት በደብረ ምሕረት አካባቢ፣ ሌላ ደግሞ በአንዳንድ አብያተ ክርስቲያናት አካባቢ። ከደብረ ምሕረት እንጀምር። ብፁዕ አባታችን ምንድን ነው እዛ አካባቢ እርስዎና ደብረ ምሕረት በአሁኑ ሰዓት ደብረ ምሕረትና ብፁዕ አቡነ ፋኑኤል ምን ያገናኛችኋል? ለምንድን ነው እዛ ተቃውሞ የምንሰማው የምናየው? የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያንና እኔ በተለይ በአሁኑ ሰዓት አሁን በመጣሁበት ኃላፊነት ላይ ሆነን ስንመለከተው ከሌሎቹ አብያተ ክርስቲያናት እንደ አንዱ ነው የማየው። ልዩነት የለውም። በቤተ ክርስቲያኑ አስተዳደር ውስጥም ጣልቃ አልገባም። እንደ ሌሎቹ አብያተ ክርስቲያናት የራሱን ሕግ ይዞ የሚጓዝ ነው። ከኔ ጋር የሚኖረው ግንኙነት አብረን ስለ ቤተ ክርስቲያናችን ስለ አንድነታችን መቆምና መሰለፍ ነው የሚሆነው። ተቃውሞ የሚለው እኔ ይህን ያህል የጎላ ተቃውሞ ያለብኝ አይደለም። ይሁንና ሰው ስራ ከሰራ ተቃዋሚ የግድ መኖር እንዳለበት አምናለሁ። በደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን እርስዎ እንደ ሌላው ቤተ ክርስቲያን እንግዳ ነው? ለምሳሌ አንድ ቤተ ክርስቲያን ሄደው ህዝቡን ይባርካሉ፣ ይቀድሳሉ፣ ይመለሳሉ፣ አለቀ። ሚካኤልም እንደዚህ ነው የሚያደርጉት? አዎ፣ ቅዱስ ሚካኤል አሁን እንዳልኩት እንደ አንድ ቤተ ክርስቲያን ነው። ምናልባት ምንድን ነው የሚለየው ከተባለ ከሌሎቹ አብያተ ክርስቲያናት የደከምኩበት፣ የሰራሁበት፣ የለፋሁበት፣ ያቋቋምኩት ቤተ ክርስቲያን በመሆኑ ምናልባት እናት በልጆቿ መካከል ልዩነት እንደምታደርግ እንደው አይኔ እዚያ ሊያርፍ ይችላል። እንደው ስጠራም ሳልጠራም እዛ ትርፍ ጊዜ ካለኝ ሄጄ ላስቀድስ እችላለሁ። ለምን የደከምኩበት ቦታ ነው በማለት እንጂ ሌላ በቤተ ክርስቲያን ውስጥ ኃላፊነት ኖሮኝ አይደለም። ነገር ግን እዛ ውስጥ ችግር አላቸው። ይህን ችግር ብፁዕ አቡነ ፋኑኤል ሊፈቱት ይችላሉ። እንዲሁም አልፎ ተርፈው እሳቸው ኢትዮጵያም ሆነው እኮ በርቀት የሚቆጣጠሩት እሳቸው ናቸው እስከ ማለት የሚደርሱ አሉ። እርስዎ ይህንን ያለ ችግር ለማሻሻል ለውጥ ለማምጣት ምን እያደረጉ ነው? ምንስ አደረጉ እስካሁን? በየጊዜው በመጣሁ ቁጥር ግለሰቦቹንም ለማነጋገር ሞክሬያለሁ። በመድረክ ላይም እርቀ ሰላም እንዲኖር አውጃለሁ። እንዲሁም ከራሴ በመጀመር እኔ እንደሆንኩ ምናልባት ለጠባችሁ ምክንያት እኔ ከሆንኩ ያበደልኳችሁም ያሳዘንኳችሁም ይቅር በሉኝ ብዬም ራሴ በትህትና ይቅርታ የጠየቅኩበትን በተደጋጋሚ ጊዜ አለ። ይሄ ሁሉ ለእነሱም አርአያም ምሳሌም ለመሆን ነው። ስለዚህ አሁንም በዚህ ኃላፊነት ከመጣሁም ጊዜ በኋላ ይሄንኑ ቃል መላለሼ ወደ አንድነት ወደ ፍቅር እንዲመጡ አውጃለሁ፣ ተናግሬያለሁ፣ መክሬያለሁ፣ አስተምሬያለሁ፣ ገስጫለሁ። ወደፊትም የበለጠ ሰላም እንዲሆን ለሰላማቸው እሰራለሁ። በእርግጥ በአሁኑ ሰዓት ብዙውን ችግራቸውን ፈተው ሰላማዊ የሆነ የምርጫ የስልጣን ሽግግር ሁሉ አድርገው እንደጨረሱ አውቃለሁ። ከዚህ በኋላ ደግሞ በፍቅርና በአንድነት ሆነው እንዲገለገሉም ወደፊትም ይሄንኑ አገልግሎት እቀጥልበታለሁ። አባታችን ከነዚህ ቅዋሜ ወይም ጥያቄ ከሚያነሱ ግለሰቦች በግንባር ቀደምነት ከሚመሩ ሰዎች ጋር ተገናኝተው የተወያዩበት ጊዜ አለ ወይም እቅድ አለዎት? አድርጌያለሁ፣ ተወያይቻለሁ ከዚህ ቀደም። በእኔ በኩል ይሄ ቀረኝ የምለው ነገር የለም። ሰው ደግሞ ራሱ ለሰላም ፈቃደኛ ሆኖ መገኘት ይኖርበታል ይመስለኛል። በአውደ ምሕረትም ቆሜ ይቅርታ እስከ መጠየቅ ደርሻለሁ ቢሉ አውደ ምሕረት ቢያነሱ ብዙ ሰዎች ከሚናገሩት ደግሞ አንዱ አውደ ምሕረት ላይ ሆነው ይቆጡናል፣ ይዘልፉናል፣ ኃይለ ቃል ይናገራሉ የመሳሰለ። እንዴት ነው ይሄ? እውነት ነው? ለምንስ ሆነ? በዚህ ላይ ምን አስተያየት አለው? ወንጌል እኮ ራሱ ይገስጻል፣ ይቆጣል፣ ይኮረኩማል፣ ይቆነጥጣል። ስለዚህ እኔ የምሰብከው እኮ ወንጌል ነው።
ሁልጊዜ ዝም ብሎ በአያት እጅ ያደገ ልጅ ሞልቃቃ ነው ይባላል። አያቶች አይቆጡትም፣ አይቆነጥጡትም። ቢያጠፋም ጥፋቱን ይሸፍኑለታል። ስለዚህ የዚህ አይነት አስተሳሰብ የለኝም። የጎላ የሆነ ስህተት ሳይ ፊት ለፊት ለምን ይህን አደረጋችሁ ብዬ ገስጻለሁ። ሁልጊዜ እናንተ ቅዱሳን፣ እናንተ ብሩካን እያሉ ማለትማ ምእመናንን ከእውነተኛው መንገድ ማውጣት ይሆናልና በአግባቡ የሚመሰገኑበት ጉዳይ ሲኖር ማመስገን፣ የሚወቀሱበት ጉዳይ ሲኖር መውቀስ ከአንድ አባት ይጠበቃል ብዬ አምናለሁ። እንደው እዚህ ላይ የብፁዕነትዎን ይቅርታ እየጠየቅኩ ገፋ አድርጌ ልጠይቅ። መገሰጹ ተገቢ ነው፣ ግን እርስዎ በሚናገሩበት ጊዜ የባለቤትነት መንፈስ ያሳያሉ። ሚካኤል የኔ ነው የማለት ስሜት ያሳያሉ። ከግሳጼ አልፎ ሰብእናን የሚመለከት ነገር፣ የሚጎዳ ነገር፣ ስሜትን የሚጎዳ ነገር ይናገራሉ የሚል ቃሉን መግለጥ በማልችል ሁኔታ እንዲሁ ሲወራ እንሰማለን። በመሰረቱ ሆን ብዬ ምእመናንን ለማስቀየም የምናገራቸው ቃላት አይኖሩም፣ ተናግሬም አላውቅም። በውጭ በሜዳ በማስ ሚዲያ በኢንተርኔት የተነገረ ሁሉ እውነት ነው ብላችሁ የምታምኑ ከሆነ ጋዜጠኞች እንግዲህ ይሄ ሌላ ጥያቄ ነው። የተጻፈ ሁሉ እውነት ከሆነ እኔም አሁን እየተናገርኩ ስለሆነ እኔም የምናገረውን እውነት አድርጋችሁ ተቀበሉልኝ። ሰው የሚናገረው ሁሉ እውነት አይሆንም፣ ፍጹም አይሆንም። ስለዚህ አንድ ሰው የተለየ አመለካከት ወይም ጥላቻ ካለው እንደምን አደርክ ቢለውም የታባክ ያለው ነው የሚመስለው። ነገር ግን ቀርቦ ፊት ለፊት እንደመነጋገር ያለ መፍትሄ ያለ አይመስለኝም። ለማንኛውም በአባትነት አገለግላለሁ። በእውነተኛው መንገድ እንዲሄዱ ደግሞ እመክራለሁ፣ አስተምራለሁ። አባታችን ከሚካኤል ጉዳይ ሳንወጣ አንድ መጠየቅ የምፈልገው በዚህ ቤተ ክርስቲያን ውስጥ እርስዎ እንደመጡ መቀመጦ ይሄው ቤተ ክርስቲያኑን ቀደም ሲል ለአቡነ ጳውሎስ ሲኖዶስ መሀል ቆመው ሲያስረክቡ መረጃ አለን፣ ሰጥተዋል ቤተ ክርስቲያኑን። አሁን ደግሞ የሲኖዶስ ተወካይ የሀገረ ስብከቱ ሊቀ ጳጳስ ሆነው መጥተው ቤተ ክርስቲያን ውስጥ ተቀመጡ በማለት ብዙ ይወራ ነበር። አሁን ግን ይሄን ውይይት የማካሄደው እርስዎ ተከራይቼ ነው ያለሁት ባሉት ቤት ውስጥ ነው። ሚካኤል አይደለም ያገኘሁት። ሀገረ ስብከት በሚመለከት ሌላ ጥያቄ አለኝ። ግን ከዚህ ቀደም ቤተ ክርስቲያኑ ለቅዱስ ሲኖዶስ አስረክበዋል በሚለው ላይ ከዛ ተነስተን ወደሚቀጥለው ጥያቄ ሄዳለሁ። እስቲ ዛሬ አስተያየት ይስጡኝ። በመጀመሪያ ከመሰረታዊው እውነታና ሀሳብ ስንነሳ ቤተ ክርስቲያን የብፁዕ ቅዱስ አቡነ ጳውሎስ አይደለችም። ቤተ ክርስቲያን የክርስቶስ ናት። ስለዚህ ቤተ ክርስቲያን የግለሰብ ሀብት እንደሆነች አድርገው የሚወስዱ ሰዎች ቢሳካላቸው እነሱ የራሳቸው ሀብት ሊያደርጓት ፈልገው ሊሆን ይችላል ብዬ ገምታለሁ። ቅዱስ ሚካኤል ቤተ ክርስቲያን እኔ ስላቋቋምኩት የኔ ነው ማለት አይቻልም። ቤተ ክርስቲያኒቱን እንደ ስጦታ ዕቃ ለገሌ ተሰጠች የሚለው ሁልጊዜም የሚነገር ቋንቋ ስለሆነ ለእኔም አዲስም አይደለም የሚደንቀኝም አይደለም። ነገር ግን ከእውነት የራቀ ሐሰት መሆኑ እንዲሰመርበት እፈልጋለሁኝ። እንደመጡ ቅዱስ ሚካኤል ቤተ ክርስቲያን የገቡት ስለተባለ አዎ በርግጥ እንዴ ቤተ ክርስቲያን አንድ አባት ሲመጣ ቤተ ክርስቲያን ናት ማረፊያው መጠጊያው። ስለዚህ እንኳንስ የደከምኩበት ቤተ ክርስቲያን ሌላም ቦታ ቢሆን ማርፈው ቤተ ክርስቲያን ነው። በየዓመቱ ስመጣ ማርፈበት ቤት ስለሆነ በተለመደው ሁኔታ ገብቼ የእንግድነት ጊዜን አሳልፍ ያለሁ። ይሄ የሀገረ ስብከት ጉዳይ ከተነሳ ብፁዕ አባታችን ከዚህ ቀደም የነበሩት ሊቀ ጳጳስ ብፁዕ አቡነ አብርሃም ሀገረ ስብከት መስርተው ቤት ተገዝቶ አይቼዋለሁ። እኔም እንዳጋጣሚ ቤተ ክርስቲያንም ደግሞ መንበረ ጵጵስና ነው ተብሎ ተክለ ሃይማኖት ቤተ ክርስቲያን እንዳለ አውቃለሁ። ለምንድን ነው እርስዎ እኒህን ሊቀ ጳጳስ ተክተው ከመጡ እዛ የተዘጋጀው ሀገረ ስብከቱ ያልገቡት? እርስዎ ደብዳቤ እንደጻፉ ባቅም እንዲያውም ሲያነቡ ሰምቻለሁ። አሁንም እዚህ እጄ ላይ ይገኛል። ይሄ እንዳለ ሆኖ ግን እርስዎ ሌላ ቦታ ነው አሁን የሚገኙት። ለምንድን ነው የሆነው? ይሄ ጥያቄ ብዙዎቹን የሚያሳስብም የሚያነጋግርም ጥያቄ ነው። አባቶች በሚዘዋወሩበት ጊዜ ግን ብፁዓን አባቶች የሚለዋወጡት የሚያስረክቡት አንዱ ለአንዱ የሚያስረካክበው ነገር አይኖርም። አባቶች ተዘዋውረው በሚሄዱበት ሰዓት ተቀብለው የሚያስተናግዱ በመስሪያ ቤት ውስጥ ያሉ በሀገረ ስብከት ውስጥ ያሉ ሰራተኞች ናቸው። በመሰረቱ ብፁዕነታቸው ነበሩ እንጂ አገረ ስብከት መኖሩ እርግጠኛ አይደለሁም እና እኔ በገባሁበት ጊዜ ከኤርፖርት አልተቀበሉኝም ካሉ እንግዲህ ከአንድ ወር በላይ አስቆጥሬ ያለሁኝ። እስካሁን ድረስ የሀገረ ስብከቱ እንዲህ ያለው ኃላፊ ነኝ ብሎ መጥቶ የጠየቀኝም ያነጋገረኝም አካል የለም። ነገር ግን ብፁዕ አባታችን እርስዎ ወዲህ ሲመጡ አቡነ አብርሃም ወደ አገር ቤት ሲመለሱ ከቅዱስ ሲኖዶስ ወይም ከቅዱስ ፓትርያርኩ የሆነ መመሪያ የለም እንዴ? እንዴት ነው የዝውውር ደንቡ? እንዴት ነው በቤተክርስቲያን ውስጥ የሚካሄደው? እንደዚህ አይነት ያሰራር ልማድ የለም። እኔ የጻፍኩት እንደው ሀገረ ስብከት ስለሌለ ብፁዕነታቸው ቀጥታ ያስረክቡኝ እንደሆነ ብዬ ነው የጻፍኩት። ለምን አገረ ስብከት አለመኖሩን ያረጋገጥኩት ሀገረ ስብከቶች ነን ብለው ሊቀበሉኝ የመጡ አካላት ባለመኖራቸው ነው። ብፁዕ አባታችን በጣም አመሰግናለሁ። በመጨረሻ ሰላምን በተመለከተ አንድ ጥያቄ አለኝ። የኢትዮጵያ ቤተክርስቲያን እንዳለመታደል ሆኖ ሁለት ሲኖዶስ እየተባለ ያው 18-20 ዓመት ገደማ ሆኗል። ነገር ግን አሁን ጥሩ ጅምር የያዘ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰላምና የአንድነት ጉባኤ የሚባል ተጀምሮ የሁለቱንም ሲኖዶስ
ሲኖዶሶች እውቅና አግኝቶ የመጀመሪያ ስብሰባውን ባለፈው አመት አሁን ደግሞ እዚሁ አሪዞና ውስጥ ከሁለቱም ሲኖዶሶች የሚመጡ ልኡካን ተገናኝተው ውይይቱ ሊቀጥል ነው። እርስዎ ስለ ሰላሙ ጉዳይ ምን ጥረት ሊያደርጉ አቅደዋል? ይሄ የሰላሙ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁሉ በጉጉትና በጸሎት የሚጠብቁት ጉዳይ ነው። ስለዚህ የኔ ድርሻ በዚህ ያሉት ምእመናን ለዚህ ጉዳይ በሚያስፈልገው ነገር ሁሉ ትብብር እንዲያደርጉ ከምንም በላይ ደግሞ አብያተ ክርስቲያናቱ ህዝቡ በጸሎቱ ይህንን ቀን እንዲያስብ የማድረግ ትኩረት እንዲሰጠው የማድረግ በዚህም በሲኖዶሱ ያሉት ለዚህ ነገር ትኩረት እንዲሰጡት ጥረት ማድረግ ያው ከኔ ይጠበቃል እና ይህን እየሰራን ነው። በጉጉት የምንጠብቀው ቀን ነው። ይሄ እርቅ ለቤተ ክርስቲያናችን እንደሚያስፈልግ እናምናለን። ደግሞ በእኛው ዘመን የተደረገ ጠብ ስለሆነ በእኛው ዘመን ደግሞ እርቁ ከመጣ የበለጠ ሁላችንንም ያስደስተናል። በትጋት እየጠበቅነው ነው ያለነው። ብፁዕ አቡነ ፋኑኤል የዋሽንግተንና የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ፣ በአድማጮቼ ስም እግዚአብሔር ይስጥልን። በዚህ በሰሜን አሜሪካም ሆነ በሌሎችም ክፍለ ዓለማት ለሚገኙ ኢትዮጵያውያን በሙሉ የማስተላልፈው ይሄ እንደውም በኢትዮጵያዊነት ስሜት ሁሉንም የሚመለከት ጉዳይ ነው። በዚህ ዘመን ኢትዮጵያውያን አንድ ትልቅ የታሪክ አሻራ እንድናሳርፍ እግዚአብሔር የፈቀደልን ዘመን ይመስለኛል። ይሄውም የታሪካችን መነሻ በሆነችው የስልጣኔያችን መነሻ በሆነችው አክሱም ጽዮን ቤተክርስቲያን ዓለም አቀፍ የሆነ ታላቅ ቤተ መጻሕፍት መዘክር ማለትም ያው ሙዚየም በመገንባት ላይ ይገኛል። ስራው ተጀምሯል። ይሄን ስራ እንዲጀመር ያደረገው ቅዱስ ሲኖዶስ ነው። ይሄ ስራ የዚህ ዘመን ኢትዮጵያውያን ሲዘክር የሚኖር ዘላቂ ታሪክ ነው። አሁን ባሉት የአክሱም ሐውልቶች እንኮራለን። የታሪክ ቅርሶቻችን አሻራዎቻችን በመሆናቸው በዘመኑ እነዚህን ሐውልቶች ያቆሙትን ሰዎች በጸሎታችን እናስባለን፣ በጀግንነታቸው እናስባቸዋለን፣ በሀገር ወዳድነታቸው እናስባቸዋለን። ስለዚህ ይሄም ትውልድ የሚታሰብበት ስራ እግዚአብሔር የፈጠረለት ይመስለኛልና ይሄ የተጀመረውን የአክሱም ጽዮን ታላቅ የሆነ ቤተ መጻሕፍት መዘክር ስራ ሁሉም ኢትዮጵያዊ እንዲረባረብ እንዲረዳዳ የአቅሙን እንዲሰራ ቅዱስ ሲኖዶስ ጥሪውን አስተላልፏል። እኔም በዚሁ አጋጣሚ ጥሪዬን አስተላልፋለሁ። ሁላችንም በምንችለው መንገድ ሁሉ እንርዳ። ለሁሉም ወገኖች የቅዱስ ሲኖዶስን ውሳኔና ጥሪ በታላቅ ትህትና አስተላልፋለሁ።